የአብርሽና የሩታ ልጅ ጾታ ታወቀ። እንግዲህ ይሄ ለኔ ብቻ የደረሰኝ መረጃ ነው። ዛሬ ጾታውን አሳውቃችኋለሁ ማለት ነው። እነሱ ደግሞ ከሰሞኑ ጾታውን ያሳውቃችኋል ማለት ነው። ጾታዋን ወይም ጾታውን ስላችሁ ወንድ ነው ብላችሁ እንዳታስቡ። ቆዩ መጀመሪያ ተረጋጉን እነግራችኋለሁ። እንግዲህ አብርሽና ሩታ አይናቸውን በአይናቸው ሊያዩ ወልደው ሊስሙ ለዘር ሊበቁ ሰሞኑን እንግዲህ ከብዙ ጥይት ትኮሳ በኋላ ከብዙ ውጊያ በኋላ ይሄው ወደ 2 ዓመት ተዋጉ መጨረሻ ላይ ለዘር ሊበቁ ነው። እግዚአብሔር ይመስገን። ሰሞኑን እንግዲህ ይፋ አድርገዋል። ሩታም በጣም ደስተኛ ናት፣ አብርሽም በጣም ደስተኛ ነው። የትግሉም ውጤት አይቷል። ስለዚህ ዛሬ እንግዲህ እነሱ ያላሳውቁንን እኔ በውስጥ የደረሰኝ መረጃ ስለሆነ ለእናንተ የልጁን ወይም የልጅቷን ጾታ አሳውቃችኋለሁ ማለት ነው። ስለዚህም እናንተ ይህን ቪዲዮ ላይክ በማድረግ ሸር በማድረግ ቡም እንዲል አድርጉት። ትልቅ ደስታን ያመጣውላችሁ እነሱ ያልነገሯችሁን በውስጥ ከዶክተሩ የሰሙትን መረጃ እኔ ጋር አፈትልኮ ደረሰኝ ማለት ነው። ይህን አፈትልኮ የደረሰኝን መረጃ ደግሞ እኔ ለቤተሰቦቻችን አድርሳለሁ ማለት ነው። ዞሮ ሴትም ሆነ ወንድ ዋናው ጤና ነው ይላሉ እናቶቻችን አባቶቻችን። ግን ጾታውን ያው ማወቅ አለባችሁ እናንተ ቤተሰቦች። እንዴ እኛ እኮ የአብርሽና የሩታ አረጋጋጭ እኮ ነን፣ አሰራራሪ እኮ ነን። እግር እኮ ያነሱ አሉ የማዳም ቅመሞች። እግር አንስተናል እኮ ነዶ ነው እንዳትሉ እናንተ ደግሞ ሩታን አፍቅረህ ስላጣህ ነዶ ነው እኮ የምትሉት እናንተ እኮ እንደዚህ ነው የምትተረጉሙት። ኖ እንደዛ አትተረጉሙት። እኔ ደስ ብሎኛል። ለማንኛውም ዛሬ ጾታውን አሳውቃችኋለሁ ማለት ነው። አብርሽ እንዴት ነው ጾታው? ስለ ጾታው እስኪ ትንሽ አውራን። እስኪ አብርሽ ይነግረናል። ትንሽ ነገር ይነግረንና ከዛ በኋላ እኔ ሙሉውን እነግራችኋለሁ ማለት ነው። ሰላም ውድ የፍሾ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? እንግዲህ ብዙ ጊዜ ጠፍቻለሁ። በጣም ይቅርታ ነው የምጠይቀው። አልተመቸኝም። ከሚዲያም እየጠፋሁ ነው። በጣም እየጠፋሁ ነው። እባካችሁን እንዳልጠፋ ይህን ቪዲዮ ላይክ በማድረግ አንድ ሺህ ላይክ ካስገቡልኝ የምወዳችሁ የማከብራችሁ አብርሽና ሩታን የምትወዱ እኔንም የምትወዱ ቡም አድርጉት። ላይክ ሳታደርጉ አትጡ። እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ጫን በማድረግ እንድሰራ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። አሁን አብርሽ የተወሰነ ነገር ትንሽ ነገር ይነግረንና ከዛ እኔ ራሴ ሁሉን ነገር የደረሰኝን መረጃ ለእናንተ ነግራችኋለሁ። አይኸው ዶክተሩ ጋር ቁጭ ብለው የሚሉትን ነገር ትንሽ ነገር ላሳያችሁ። ከዛ በኋላ እኔ ራሴው እነግራችኋለሁ ማለት ነው። እየተንቀሳቀሰ ነው። አዎ አብርሽ እንግዲህ እንዳለው እየተንቀሳቀሰ ነው አላል? አዎ ሌላው የደረሰኝ በቴሌግራም ተፈለጋችሁ መረጃውን አስቀምጥላችኋለሁ። እዚህ ጋር ተፈለጋችሁ ነው። እኔ እንደምታምኑኝ ስለማምን ብዙም አልጠራጠርም። ታምኑኝ አላችሁ። ስለዚህ የአብርሽና የሩታ የመጀመሪያ ልጃቸው ወንድ ነው ማለት ነው። አብርሽ በጣም ተደስቷል፣ በጣም ደስተኛ ሆኗል። ሩታ ደግሞ ለምን ሴት አልሆነችም የሚል ትንሽ አቅማምታለች። ግን ቢሆንም እንግዲህ አብርሽ ያሸንፏል ማለት ነው። ስለዚህ አብርሽ እንኳን ደስ አለ። የተመኘኸውን ወንድ ልጅ የመጀመሪያ ልጅ ወንድ ልጅ እንዲሆን እፈልጋለሁ ስትል ነበር። እንኳን ደስ አለ። ሩታም እንኳን ደስ አለሽ። እንግዲህ የአብርሽና የሩታ የመጀመሪያ ልጃቸው እኔ ሴት ብትሆን አዋጋች ልላት ነበር። አዋጋች ማን ነው? ይሄን ማን እንበለው? ይሄን አሁን ስሙን ማን ብንለው ይሻላል? ስም እናወጣለን። በኮሜንት የአብርሽና የሩታ የመጀመሪያ ልጃቸውን ስም ታወጣላችሁ። ቆንጆ የሆነ መጽሐፍ ቅዱሳዊ የሆነ ስም ካላችሁ ታስቀምጣላችሁ። ካላቸው ታሪክ ጋር ከገጠማቸው የፍቅር መሰናክል ጋር እሱንም አያይዛችሁ የምታውቁት ነገር ብስል የሆናችሁ እህቶቼ ወንድሞቼ ስም ታወጣላችሁ። ለአብርሽና ለሩታ የመጀመሪያ ልጅ ስም በኮሜንት እጠብቃለሁ። ኦኬ እጠብቃለሁ። ስለዚህ እኔ ላወጣ ነበር፣ ለእናንተ እድሉ ልስጣችሁ። በጣም በሳል እህት ወንድሞቼ ስለምትኖሩ ቆንጆ ስሙን መርጠው እነሱ ይወስዳሉ ማለት ነው። አትጠራጠሩ። ከዚህ ኮሜንት ነው ስሙን የሚያወጡለት።
ሁላችሁም ጻፉ እሺ። ስለዚህ ውድ የፊሾው ቤተሰቦች የአብርሽና የሩታ የልጃቸው ጾታ ወንድ ሆኗል ማለት ነው። ወንድ ወይኔ እኔም እኮ ተኩሼ ቢሆን ወንድ ነበረ የሚሆነው። አይ ወይኔ ተኩሼ ቢሆን አይ ወይኔ አብርሽ በላኝ፣ አብርሽ አስበላኝ። አብርሽ ተኮሰች። አብርሽ በደንብ ነው የተኮሰው። ጀግና ነህ ወንድማችን። እንግዲህ አምሳያህን ዱብ ልታረገው ነው። ደስ ብሎናል። በሰላም እንግዲህ እንድትወልድልን በሰላም የሰላም እርግዝና እንዲሆን እመኛለሁ። እኔ በበኩሌ ተመልካቾችም ስለሚወዷችሁ ስለሚያከብሯችሁ ሁላችንም የሰላም እርግዝና የሰላም በሰላም ተወልዶ ደስታችሁን ደግሞ ማየት እንፈልጋለን። አሜን በሉ እስቲ ሁላችሁ አሜን በሉ። ፓስተር መሰርቋ ለማንኛውም ወዳችኋለሁ፣ አከብራችኋለሁ ውድ የኤፍሾው ቤተሰቦች። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ይህም ቪዲዮ 1000 ላይክ ታስገባችሁት ተልተሎ ቪዲዮ ለቃለሁ። 500 አስገቡልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። ባባይ